ቤተሰብ ዛሬ ሃይሚ ትንሽ የሰከነውን ነገር እንደገና ቀሰቀሰችው ነው የሚባለው፣ አደፈረሰችው ነው የሚባለው። አደፈረሰችው ለማለት በእርግጥ የሚያደርስ አይደለም፣ ግን ትንሽ እሳት ቢጤ የተጫረ ይመስለኛል። ቤተሰብ በጣም ነገር እየሸተተኝ ነው ሰሞኑን። እንግዲህ አርፋ ከተቀመጠችበት አብሳላት እነ ብሩክ ከዛች ቤት መውጣታቸውን ስታይ እንደገና አገረሸባት መሰለኝ። ትላንት ቪዲዮ ለቀቀች፣ አገናኙኝ የባካችሁ ምናምን ነገር እያለች ማለት ነው፣ አግባብ ያልሆነ ነገር እና እሷ እንደዛ መሆኗ ሳያንስ ሃይሚ ደግሞ እዚህ ቤት ዛሬ መጥራቷ ትንሽ እውነት የሚያናድ ነገር ነው። በዛ ላይ ደግሞ ስህተት የተፈጠረ እንዳለ በትክክል ግልጽ ብሎ የሚታይ አይነት ነገር ነው እና ትንሽ ሃይሚ ረጋ ብለሽ ብሩክን ብታማክሪው፣ ቀደም ብለሽ ብሩክን ብታማክሪው አሪፍ ነበረ። ወይ ሌላ ሰውንም ቢሆን ብታማክሪ፣ ነገሮችን ብቻሽን ወሰነሽ እንትን ከማለትሽ በፊት ሰውን ብታማክሪ አሪፍ ነበር። እኔ እኮ ማለት ነው እየነገርሻት ራሱ ማለት ነው እቺ አብሳላት ተብዬው ጓደኛ ለመሆን አለማመኗ በራሱ በጣም ችግር እንዳለበት ያስታውቃል። ሰው አልፈልግም የተባለ እንዴት ነው ጓደኛ ካልሆንኩ በቃ ግምጭጭ ምናምን ነገር የሚለው እና ይሄ ደስ አይልም። እውነት ለመናገር እንደ ሴትም ደስ አይልም፣ እንደ ሰው ጀነራሊ በወንድም በሴትም ደስ አይልም። ይሄ ጓደኛ በቃ አልፈልግም። አሁን ለምሳሌ እኔ ጓደኛ ካልፈልኩ በግድ ጓደኛ ልሁን እያለ ሰው ቢመጣ ምንድን ነው ማድረገው? ጀስት ከመራቅና ኢግኖር ከማድረግ ውጭ እና አለማመኗ ራሱ የሆነ ችግር እንዳለበት የሚታወቅ አይነት ነው። እና በዚህ ጉዳይ ደግሞ ዛሬ እንግዲህ ሃይሚና ብሩክ ትንሽ ተጋጭተዋል ምናምን ነገር። እኔ በብሩክ ሳይድ ነኝ። ብሩክ ልክ ነው እላለሁ። ምክንያቱም ከዚህ በፊት እሱ ለመልካምነት ብሎ ባደረገው ነገር ነው፣ ሃይሚም አሁን ለመልካምነት ብላ ነው እና ለመልካምነት ብሎ ባደረገው ነገር ነው እዚህ ሁሉ ችግር ውስጥ ገብቶ እነዛ ነገሮች ውስጥ ገብቶ የወጣው እና ባይፈራና ባይደነግጥ ወይ ደግሞ ባይጮህ ምናምን ነገር ይገርመኝ ነበር። እንዲሁም እሱ ወዲህ እንድንጠረጥረው ያደርግ ነበር። ግን ጀስት ብሩክ ተገቢውን ነገር ነው ያደረገው ብዬ አስባለሁ። ብቻ ለማንኛውም ግን ይህን ቪዲዮ ነው በዛሬ እስከ መጨረሻው እያየን እያንዳንዱ ነጥብ ላይ ነጥብ እያነሳን እያንዳንዱ ጉዳይ ላይ ነጥብ እያነሳን የምንወያይበት እስከ መጨረሻ እንድትከታተሉ በትህትና ጋብዛችኋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ 10 ሺህ በቅርቡ እንገባለን ብዬ ተስፋ አደርጋለሁ። እንግዲህ ይሄን ተስፋ ብሩህ የምታደርጉልኝ እናንተ ናችሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ ቪዲዮን የጀመራችሁ ላይክ አድርጉ፣ እስከ መጨረሻ ተከታተሉ። በቀጥታ ወደ ቪዲዮ እንግባ። እሷም ደግሞ በዚህ ልክ ከዚህ በኋላም ደግሞ ተመልሳ ወደ ህይወታችን መታ እንድትበጠብጠን አልፈልግም። ዛሬ የመጣሁትኝ ያው እሷን ጠርቻታለሁ ቤት ዛሬ በራሷ ምናምን እንደፈለገችው ዘው ብላ እውነት ሃይሚ ቢገባሽ ማለት ነው የተረሳ ነገር ነው እያነሳሽ ያለሽው። ምክንያቱም መሰለሽ አሁን ጀስት እኔ አሁን ሃይሚ ላይ ብዙም የማውራት እንትን የለኝም። ምክንያቱም ብዙ ያሳለፈች ልጅ ናት፣ ገና ታዳጊ ሆነ ነገር ወጣት ናት እና የተረሳ ነገር ነው እየተነሳ ያለው። በቃ እዚች ቦታ ላይ ምንም የሚረባ ነገር አይደለም። አንቺ አምተሽ ስለመከርሽ ስላልመከርሽ ምናምን ነገር አዲስ የሚፈጠር ነገር የለም። ጀስት እሷ ትላንት በእርግጥ ራሷ ናት በቃ ከተረሳችበት መታ ምናምን ነገር መቀበጣጠር የጀመረችው። ከዛ በኋላ እንደገና አንቺ መጥራትሽ ጀስት ጋፕ እናንተ መሀል ያለውን ጋፕ ያሰፋዋል፣ ወይ ደግሞ ኢቭን ጋፕ የሌለውን ጋፕ ራሱ ይሰነጥቀዋል። የሆነ ነገር በመካከላችሁ እንዲገባ ነው የምታደርጊው ማለት ነው። አንድ ሰው ደግሞ ለማይወደው ሰው ለማያፈቅረው ሰው በዚህ ልክ ሰው ህይወት ውስጥ እየገቡ መበጥበጥ ጥሩ አይደለም። ለእሷም ቢሆን ጥሩ አይደለም። ለነገዋ የምታስቀምጠው ነገር ጥሩ አይደለም። ስለዚህ በቃ ምናልባት እኔ ከእሷ ተሽዬ ከተገኘው ልመክራት እፈልጋለሁኝ። ከዚህ በኋላ ለምትናገራቸው ነገሮች፣ ለምትራመዳቸው እኔ እዚች ጋር ማለት ነው እውነቴን ነው ከሃይሚ ጋር አልስማማም። ምክንያቱም መሰላችሁ አብሳላት ማለት ብዙ ሰው እኔ እንጃ ዩቲዩብ ላይ ማለት ነው በዩቲዩብ ታሪክ በቃ እንደ አብሳላት እንዲሁም የተመከረና የተመከረ አልበል ሰው ሲቆጣት ሲመክራት ብዙ ነገር ተብላለች እኮ ኮመንት ላይም ቢባል እኛ በቪዲዮ ስንሰራም ሲሆን ብቻ በተለያየ ነገር እና ያ ሁሉ ነገር ያልቀየራትን እንትን ዛሬ ሃይሚ ትቀይራታለሽ ብዬ አላስብም። ደግሞ ብትቀየር ባትቀየር ጉዳይሽ አይደለችም። በቃ እሷ የራስሽን ቆንጆ ኑሮና ነገር መኖር ነው መቻል ያለብሽ እንጂ እሷን ለመቀየር ብለሽ ብሩክ የገባበት አይነት ጣጣ ውስጥ እንዳትገቢ። ምክንያቱም ሴት ናት፣ ብዙ ነገር ሊፈጠር ይችላል። ለመልካም ብለሽ ባመጣሽው እንትን መለሳ ልትጎዳሽ ምናምን ነገር ስለምትችል ማለት ነው። እና የማናችንም ቁጣ ያልቀየራትን እንትን ዛሬ የአንቺ ምክር ይቀይራታል ብዬ አላስብም። እንደ ሴት አስበሽላት ነው ይገባኛል። ግን ለአንቺም ደግሞ መጠንቀቅ አለብሽ። ለግል ህይወትሽ መጠንቀቅ መቻል አለብሽ። የአንቺን የግል ህይወት ሪስክ አድርገሽ እሷን መምከር ማለት አግባብ አይደለም። ምክንያቱም በሌላ ሰው ህይወት እንደዛ የምትሆን ሴት ከሆነች ችግር የለውም እኮ አንቺ ላይ እስካልደረሰች ድረስ። ግን አንቺ ላይ የደረሰችን ሴት መክራለሁ ብሎ መታገል ራስን ማድከምና ራስን መጉዳት ነው። እኔ እስከማውቀው ድረስ እያወራት አይደለም እና ለዛም ይመስለኛል ወታ ትናንት እንደዛ እስከማልቀስ ድረስ ምናምን የደረሰችው እና ከዚህ በላይ መጎዳት የለባትም። ሴት ልጅ ናት።
በማይሆን ተስፋ ምን እና እሱን እያየች ደግሞ መሰቃየት የለባትም። ኧረ ቆይ እኔ ሀይሚን እንዴት ብዬ ላስረዳ? እሷ እኮ ማለት ነው አንቺ ሴት ልጅ ናት ብለሽ ነው አይደል እሷ የራራሽና ለትመክሪያት ምናምን ነገር ተፍ የምትይው ቤትሽ ድረስ አክብረሽ ሁላ ጠርተሻት ማለት ነው። ኢቭን ካፌ እኮ መቀጣጠር ይቻላል፣ ግን ቤትሽ አክብረሽ ጠርተሻት ሴት ልጅ ናት ብለሽ እንዳትጎዳ በሚል እንትን ለማለት ነው። ግን እሷ ለአንቺ ሴት ልጅ ናት ብላ መች ራራችለሽ? የዛኔ በግድ ልትሰማው ስትሞክር ስትመታሽም ጭምር ወይ ደግሞ ብሩክ ላይ አጉል ነገሮችን ስትሆንበት ምናምን ስትጠመጠምበት ምናምን አንቺን ሴት ልጅ ነሽ ብላ እንደ ሴት ልጅ እኮ ልትራራለሽ ምናምን ነገር ፈቃደኛ አልሆነችም። እና ይሄ የዋህነት ነው፣ ከብሩክ የወረሽው የዋህነት ነው ብዬ አስባለሁ። ጀስት አንቺን በራስሽ ያለሽ የዋህነት አለ፣ ግን ይሄ ከብሩክ ጋር የተወራረሳችሁት ነገር ይመስለኛል። እና ለአንቺ ያራራችልሽን ሴት እንዴት ነው የምትራሪላት? ይሄ በጣም እንጃ ሞኝነት ነው ብዬ ነው የማስበው። እኔ ቆይ ይኸውና እንደዚህ በር ተከፍቶ ምናምን ነገር ስትገባ ምን እንደሚታየኝ ታውቃላችሁ? እውነቴን ነው ቤተሰብ፣ እኔ ከዚች ልጅ ጋር ምንም ግላዊ የሆነ ችግር የለብኝም፣ ግን ችግር እዚህ ቤት እንደዚህ እየገባ እንደሆነ ነው እየተሰማኝ ያለው። እኔ እውነቴን ነው። ጀስት ይሄ ለመሳደብ ምናምን ነገር አይደለም፣ የተሰማኝን ነገር ለመናገር እንደ ተመልካች ለመናገር አይደል ቻናሉ የከፈትኩት እና የተሰማኝን ነገር ብናገር ያው ማናችሁም ቅር ይላቸዋል ብዬ አላስብም። እና የምር ችግር እንደዚህ እየገባ ተራምዶ እየገባ ያለ የመሰለኝ ነው። እቺ ልጅ እኮ ማለት ነው አደለም ቤት ጠርተሻት ሳጣሪያት ራሱ እኮ እንደዚህ አደለም ቤት በራሷ ሰተት ብላ እኮ ቤት ገብታ ምናምን ነገር የበጠበጠች ሰው ናት። እና ይሄ ሁሉ ነገር ተረስቶ ነው ሀይሚ? ቆይ ይሄ ሁሉ ነገር መቼስ አንቺ ላይ የደረሰ ነገር ተረስቶች ነው ብዬ አላስብም። ጀስት ይሄ አጉል የዋህ ከመሆን የተነሳ ነገር እንጂ ነገሮችን የደረሰብሽን ነገር ከመርሳት አይመስለኝም። ልበጠብጥ ወይ ፍቅራችሁ ላደፈርስ አይደለም እያልኩ የነበረው። በቃ እንደዚህ ችላ ፊት ምናምን ከምትነሱኝ ቢያንስ እኔ ለሌላ ነገር አሁንም እሱን አልፈልገውም ስልሽ እውነትሽን ነው አልፈልግም። ቢያንስ ግን ጓደኛ መሆን እንችላለን ከአንቺም ከሱ ጋር። አይቻልም። በቃ እዚች ጋር ላቋርጠሽ አብሳላት። ይሄ ፍቅር የሚለውን ነገር ልተውና በጓደኝነት ምናምን ነገር ነው የምትይው። ልንገር፣ እውነቴን ነው። አይቻልም። ይሄ አይደለም በጓደኝነት አካባቢያቸው ራሱ ባትኖር ይመከራል። አንቺም እኮ እንዲቀለሽ አይደል የፈለግሽው? በራክሽ ቁጥር እኮ ማለት ነው ይቀለሻል። አለቀ እኮ ምንም የተወሰነ ገፋ ቢል እንዲሁም የምርም አፈቀርኩት ብትይ ራሱ ኢቨን ሰው ከሰው ጋር አፍቅሩ ላይፍ ካሳለፈ በኋላ ራሱ በተወሰነ ጊዜ ይረሳል አይደል እንዴ? አንቺ ገና ምኑንም ሳትነቂ ልትረሺውና ነገር ሊከብለሽ አይችልም። እና ከጓደኝነቱም በላይ ለአንቺ የሚሻለው በዚህ ሰዓት ብዬ ማስበው ብትርቂያቸው ነው እንጂ ጓደኝነቱ መፍትሄ አይሆንም። አንቺ ላለሽ ስሜት ያንን ስሜት ለማውጣት ጓደኝነቱ መፍትሄ አይሆንም። እንዴ ምንም ቢሆን እኮ ወይ ዘመድ አይደላችሁ ወይ እህትና ምናምን ወንድም አይደላችሁ። እንዴት ነው ጭንቅላትሽ አስበው ይሄን ነገር እንትን ሊላል? ወይስ እንደ አማራጭ አስቀምጠሽ ሀይሚን አጠገብሽ ቁጭ አድርገሽ ምናምን ነገር ልትጎጃት ነው? እንደዛ ካልሆነ በስተቀር ይሄ ምንም በምንም ሂሳብ መፍትሄ ሆኖ ሊቀርብ የሚችል ነገር አይደለም ጓደኝነት። እኔ ደስት በቃ ከሁለታችሁም ጋር ከመራራቅ ይሄ ችላ ከመባባል ምናምን አብረን እንድንቀጥል ፈልጋለሁ። ሌላ ነገር አይኖርም። ስሜት ደግሞ ይቀየራል አይደለም? ሁሌ ያ ስሜት ተይዞ አይሄድም። እኔ ላምንሽ አልችልም። እኔ ከሱ ጋር አሁን ድጋሚ መጣላት አልፈልግም። ሀይሚ ምንም እንዳታምኛት ልጅ እንዴ ስሜት ይቀየራል ተብሎ አንድ ቤት ውስጥ እየተኖረ አንድ ጓደኝነት ውስጥ እየተቀጠለ ነው ስሜት የሚቀየረው እንዴ? እንዲሁም የፈለገ ነገር ቢሆን ማለት ነው። እስቲ የትኛው የፍቅር ታካሚ ነው አሁን በፍቅር ተጎዳው ምናምን ነገር የሚል ሰው ከዛ ሰው ጋር በፍቅር ጎዳኝ ወይ ደግሞ ጎዳችኝ ከሚለው ሰው ጋር ሆኖ የታከመው የለም እኮ። አንደኛው ትልቁ መፍትሄ መራቅ ነው። በቃ ይሄ ምንም እኛ ዛሬ አንቺ ስለሆንሽ የፈጠርነው ነገር አይደለም። ኔቸር ተፈጥሮ ምናምን ነገር ያስቀመጠው ነገር ነው። ከአይን የራቀ ከልብ ይርቃል አይደል የሚባለው አባባሉ ራሱ። ከአይን ብትርቂ ነው ከልብ ልትርቂ የምትችይው። ከአይን እንደዚህ እየተያየሽ ምናምን ነገር በጓደኝነት ሳቁን፣ ፈገግታውን እያንዳንዱን ነገር እያየሽ ከልብሽ ልታርቂው አትችይም። በቃ ይሄ ማይሆን ነገር ነው እና ሀይሚ አትመኛት። እንደዚህ ምናምን ነገር ስላለች የምርን በጓደኝነት ትቀጥላለች ምናምን ነገር በለሽ አይደለም። እንደዛ ማለት ነው። ስልክ ቁጥሯን ራሱ ከብሩክ ስልክ ምናምን ነገር ዳለች ብሎክ ምናምን ነገር አድርጊ ከፍፄም ምናምን ነገር። ምክንያቱም በኋላ ድንገት ይሆናል ተረሳ ሲባል የሆነ መዘዝ በትንሹም ቢሆን እንዳይነሳ ማለት ነው። ቴሌግራም የሚባል ነገር አለ። በብዙ ሶሻል ሚዲያዎች ምናምን ነገር ልታገኘው ትችላለች እና ከዛም ጭምር ነው ሀይሚ እንዲሁም ማጥፋት ያለብሽ ይቺን ልጅ ከማመን ይልቅ። ለአራት ፈልጌ ነው የጠራኋት። ጭራሽ አንቺ ነሽ የጠራሽኝ?
ምን ፈልገሽ ድጋሚ ህይወታችን ለምን ሰላም ሆነ ነው? አይደለም እና ታዲያ እንደዛ አይደለም እንዴ እኔ የተውኩትን ስህተት ለምን ደግሞ ያለሽ አንቺ? እንደዛ አይደለም። ትክክለኛ አባባል እውነቴን ነው። በጣም ትክክለኛ አባባል ብሩክ እዚች ጋር የተናገረው ነገር ዝም ብሎ ነገር አይደለም። እኔ የተውኩትን ስህተት ለምን ትደግሚያለሽ ነው ያለት። እንግዲህ ልብ ብላችሁ እንትን ካላችሁ ሙሉ እነሱ ላይ ያለፈውን ነገር ይገልጸዋል። ይችኛው አንድ አረፍተ ነገር ማለት ነው። ምክንያቱም ብሩክ እንግዲህ ከዚህ በፊት ለመልካም ብሎ ባደረገው ነገር ነው ትልቅ ስህተት ውስጥ ገብቶ ብዙ ችግር ውስጥ ነገር ያለፈው። እንግዲህ ያው አብሳላት ጋር የተፈጠረው ነገር መለስ ብላችሁ ማየት ትችላላችሁ። ማታውቁ ሰዎች አብሳላትን ማታውቁ ሰዎች ምናምን እና ብሩክ የተውን ነገር ነው ሀይሚ እያነሳች ያለችው እና እዚች ጋር በጣም እውነቴን ነው መለስ ብዬ እንዳያደረገኝ አይነት ንግግር ስለሆነ ነው የብሩክ ሀይሚ የሆነ ለመማር ማለት ነው። ከብሩክ ስህተት መማር በቂ ነው። እውነቴን ነው። ያለፉ ነገሮች እንዳይደገሙ ከብሩክ ስህተት መማር በቂ ነው ብዬ አስባለሁ። ሌላ አዲስ ነገር እናተላይ እስካልተፈጠረ ድረስ እስከዛሬ ያለፋችሁበት መንገድ በጣም አስተማሪ ነው። በጣም መለስ ብለሽ እንዳትደግሚያቸው የሚያደርጉ ትምህርቶችን አልፈሽበታል ብዬ አስባለሁ። አይመስልኝ ከአንቺ ጋር መጣላት አለመጣላት አይደለም። አብሳላትን በንጹህ ልብ ቀረብኳት አይደለ? አልፈልግም እያልኳት እንኳን አልሰማ እያለችኝ ነው አይደለ? ስለዚህ እቺ ልጅ ቀርቤ ድጋሚ በወራት ምንም የሚለወጥ ነገር የለም። ቅረባት አላልኩህም እኮ አንዴ ቆይ፣ አንቺ ዝም በል አንቺ እዚህ ውስጥ አትግቢ፣ አይመለከትሽም። ዝም በል ውጪ። አብሳላት ከደበረሽ የሚደብርሽ፣ ከተቀየምሽኝም ተቀየሚኝ። አንዴ ውጪ። በቃ ይሄ ነው የሚያስፈልገው። ምንም መለማመጥ አያስፈልግም። ብሩክ እዚች ጋር የወሰነው ውሳኔ ምንም ክፉ ብላችሁ ምናምን ነገር ስሙን ልታጠፉ የምትችሉ ሰዎች ምናምን ነገር ብትኖሩም በቃ እንደዛ እንትን ብታስቡ ራሱ ማለት ነው ብሩክ ያደረገው ነገር በጣም ትክክል ነው። ምክንያቱም የነገውን ህይወቱን የነገውን ኑሮውን ለማዳን ሲል ነው እንደዚህ አይነት ነገሮችን የሌለበትን ባህሪ ምናምን ነገር እያወጣ እየጨከነ ያለው። እንግዲህ ብሩክ እንደምናውቀው ሰውን ማስቀየም ምናምን ነገር ሰውን እንትን ማለት የሚፈልግ አይነት ሰው አይደለም። ግን ምን ያርግ እንዴ ህይወቱ ላይ ምናምን ነገር እስከተመጣ ድረስ ትዳሩ ላይ የወደፊት ትዳሩ ላይ እስከተመጣ ድረስ ደግሞ ምንም የሚለማመጥበት ምንም ደግሞ እንትን የሚልበት ምክንያት አይኖርም። እስከዛሬ ያሳለፋቸው ጉዳቶች ለሱ ከበቂ በላይ ናቸው እና ብሩክን ስሙን ልታጠፉ የምትሞክሩ ሰዎች ስነስርዓት ያዙ። ብሩክ ትክክለኛ ነገር ነው ያደረገው። ማናችንም ቢሆን በራሳችን እንዲሆን ማንፈልገውን ነገር የሆነ ብሩክ ላይ ምናምን ነገር ሲሆን እሱ ጥፋተኛ ነው ለማለት አፋችንን ባንከፍት ቆንጆ ነው። ጨካኝ ያደረገኝ ለማንም ሰው በር እየከፈተን እኛው ራሳችን እየተባላን ነው። ገብቶሻል አይደል? እኔ ከዚህ በኋላ ካንተ ጋር አልጣላም። እየነገርኳት እኮ ምንድነው የምትነግሪያት? እየነገርኳት ነው። ከዚህ በኋላ አስፈላጊ አንዴ ካሜራውን አጥፋልኝ። ለምን ታጠፋዋለህ? ይጥፋልኝ። እኔ በስራ ላወራሽ እፈልጋለሁ። ለምን በቃ እኔ እና አንቺ ሲጀምር ቆይ አሁን ወደ ነብሩክ ነገር እንመለሳለን። ግን መለስ ብዬ ሳስበው እንዲሁም ማለት ነው ብሩክ ትክክለኛ እርምጃ ነው የወሰደው። በጣም ትክክለኛ የሆነ እርምጃ እና ቆይ ምን ያርግ እዚች ቤት ነገር የመጣችን የሆነች አፈቅርሃለሁ እያለች የምታስቸግረውን ሴት ምን አርጎ ነበር እንትን እንዲል የጠበቃችሁት አንዳንድ ሰዎች? በቃ ማባረሩ በጣም ትክክለኛ እርምጃ ነው። ሀይሚም ብትሆን ምናምን ነገር ሀይሚ የፈለገ ብጠራትም ሀይሚ አክብራ ጠርታት ምናምን ነገር ቢሆንም እሷ ራሱ መምጣት አልነበረባትም። ሀይሚ የፈለገ ብጠራት ራሱ አይዛ ቤት ምናምን ነገር መሄድ የለብኝም ማለት ትችል ነበር። እንደ ሴት ልጅ ክብር ያላት ምናምን ነገር ልጅ ብትሆን እንደዚህ ሁሉ እንትን ውስጥ አትገባም ነበር። አደባባይ ላይ ወጥታ አታለቃቀስም ነበር የሰው እንትን አፈቀርኩ ምናምን ነገር እያለች እና ብሩክ ጎበዝ ልል ነው። በቃ ጀስት አሁን ድጋሚ ያስቆምኩት ራሱ ጎበዝ ልል ነው። በጣም ስለተመቸኝ ነው። አልጣላም። እየነገርኳት እኮ ምንድነው የምትነግሪያት? እየነገርኳት ነው። ከዚህ በኋላ አስፈላጊ አንዴ ካሜራውን አጥፋልኝ። ለምን ታጠፋዋለህ? ይጥፋልኝ። እኔ በስራ ላወራሽ እፈልጋለሁ። ለምን በቃ እኔ እና አንቺ እስቲ እናውራ ቀር እንዴ። እሺ እያወራን እኮ ምንድነው የምታወሪያት? እሺ እኔ ካንተ ጋር አልጣላም። ከዚህ በኋላ እኮ ምንድነው የምታወሪያት? ሀይሚ አንቺ እኮ ስለፈለግሽና ስላልፈለግሽ አይደለም ችግሮች የሚፈጠሩትና የምትጣሉት ማትጣሉት አንቺ ስለፈለግሽና ስላልፈለግሽ አይደለም። ሀይሚ እንግዲህ ማለት የፈለገችው ከዚህ በፊት የተደረጉትን ነገሮች የሆኑትን ነገሮች ተረድቻቸዋለሁ። በዛ አይነት መንገድ ድጋሚ ብሩክን ጠርጥሬው ባለማመኔ ምክንያት ከብሩክ ጋር አልጣላም ነው እያለች ያለችው። ግን አንቺ ስለፈለግሽና ስላልፈለግሽ አይደለም። እንዴ ስሜት የሚባል ነገር አለ። በቆይታ ብዛት መላመድ የሚባል ነገር አለ። ዛሬ እንደዚህ በርሽን ከፍተሽ ነገር ያመጣሻት ሴት ከብሩክ ጋር እንደገና ተላመድኩ እያለች እንግዲህ እዛኛው ቤተሰብ ላይ ቤተሰብ የምታውቁ ከሆነ እንግዲህ ምንም ማስረዳት አይጠበቅብኝም። ታውቃላችሁ በአብርሽና በኤርሜላ ላይ የተከሰተው ነገር ድጋሚ እነሱ ጋር መከሰቱ አይቀርም። መላመድ ይባልና የሆነ ሳለ በቃ
እነሱ ትዳር ላይ የደረሰው ነገር እነሱ ጋር እነ ብሩክና ሀይሚ ጋርም ይደርሳል ማለት ነው። እና አንቺ አልለያይም ምናምን ነገር ስላልሽ አይደለም። ማንም እለያያለሁ ብሎ ጓደኝነት ትዳር ምናምን ነገር የሚጀምር ሰው የለም። እለያያለሁ ብሎ አይደለም ማንም የሚጀምረው። እና ክፍተቶችን መድፈን ግን የሁለታችሁ ኃላፊነት ነው፣ የአንቺም ኃላፊነት ነው። እና ብሩክ ያንን ነው ለማድረግ እየጣረ ያለው፣ አንቺም ያንን ለማድረግ ሞክር። ያለቀ ከዚህ በኋላ መጨቃጨቅም እንደዚህ አይነት ነገር እንደሚፈጠር ታውቆኛል። ምክንያቱም በሌለህበት ነው የጠራኋትኝ። ልትናደድ ትችላለህ፣ ግን ደግሞ ተረጋጋ። እኔንም ስማኝ። ለእሱ አስበሽም ሊሆን ይችላል እኮ ሀይሚ፣ ለእሱ 1000 ጊዜ ያስብ። እውነት ለመናገር ታሳዝናለች እኮ። እሺ ታሳዝናለች። ኧረ ቆይ ሀይሚ ተይ፣ እኔ መለስ በይ፣ ወደ ቀልብሽ መለስ በይ። እንዴ ሴት ልጅ አላለሽ እንዴ? የሴት ልጅ ሳይኮ ይጠፋሻል። ምን እያሰበች እንደሆነ አብሳላት ምናምን ነገር የምር ጠፍቶሽ ነው ሀይሚ። በቃ ምንም አትመኛት፣ ቀደመን ብያለሁ፣ አትመኛት። በቃ ልትመክሪያት ምናምን ነገር ትቻለሽ እንደ ሴት ልጅ። ግን የእሷን ሳይኮ ደግሞ ከብሩክ በላይ እንዲሁም የምትረጂው አንቺ ነሽ፣ ሴት ልጅ ስለሆንሽ ማለት ነው። ምን አስባ ምን አቅዳ ምናምን ነገር እንደሆነ ትረጃታለሽ። ነገሮች ሁሌ በቃ ሰላም እንደሆኑ ምናምን ነገር ይቀጥላሉ ብለሽ አጠብቂ ሀይሚ። በየትኛውም ሰዓት ችግር ሊፈጠር ይችላል፣ በየትኛውም ሰዓት ማለት ነው። በምጠብቂውም በማጠብቂውም ሰው አጠገቤ አለ ብለሽ በምታስቢው ሰው ሁሉ ኢቨን ይኸውና ፍፄ ባለፈው የፈጠረው ችግር አይበቃም እንዴ ለዚህ? እና ጀስት ነገሮች ሁሌ ሰላም ሆኖ ይቀጥላሉ ብለሽ ማለት አትችይም ሀይሚ። እየሰማሁህ ነው ግን ከዚህ በኋላ እግዚአብሔርን እናደዳለሁ። እግዚአብሔርን በደንብ ነው የምናደደው። ለምንድን ነው ማልናደደው እንዴ? እኔ የምፈልግሽ አሁን እቺ ልጅ ችግር ልፍታ በውስጥም በፈለግኩት መንገድ መፍታት ይችላል ነበር እንዴ? ሲጀመር ቆይ ልንገራችሁ፣ ብሩክ እንዲህ እንዲሆን እኮ ነው የተፈለገው። ከዚህ በፊት እኮ ማለት ነው በሚመጡ ሴቶች ብሩክን ስንቆጣው ምናምን ነገር የነበረው ብሩክ እንዲህ እንዲሆን እንዲህ አይነት የሆነ ቆፍጠን ያለ ወንድነት ምናምን ነገር እንዲያመጣ ነው። ሌላ እኮ ምንም አላማ ምናምን ነገር ኖሮ አይደለም። በቃ የሚመጡ ሴቶች ላይ እንደዚህ ቆፍጠን እንዲል ነው እንዴ? ከድሮ ጀምሮ እንደዚህ ቆፍጠን ብለው አባወራቸው ቢሆን እኮ ማለት ነው ከድሮ ጀምሮ ሰላም የሆኑ ነበር ብሩክና ሀይሚ። ምንም መለያየት መጣላት ምናምን ነገር አይፈጠርም ነበር። የተፈለገው ይሄ ነው። እንዲሁም የተፈለገው ውጤት መጥቷል ብዬ ደረቴን ነፈቼ ምናምን ነገር ማውራት ይችላሉ። ብሩክ ላይ የሰራነው ስራ በጣም ሰርቷል። በቃ ብሩክም ራሱን በደንብ ተገንዝቧል። አይኑርሽ እንዳታገኝ በተለይ ለምንድን ነው የምትመጣው? ለምን እስካሁን አልመጣችም? አላውቅም። ኧረ መድኃኒዓለም ከዚህ በኋላ ነው የሚግለው ታውቂያለሽ እኮ። ይኸው ከዚህ በኋላ እንዲሁም እንድትመጣ መንገድ እየከፈትሽላት እኮ ነው ሀይሚ። እስከዛሬ ምናምን ነገር አልመጣችም። እኔ አላውቅም ምናምን ነገር እንደምትይው አይደለም። ዛሬ በር ከፍተሽ ምናምን ነገር አስገብተሻት ነገ እቺ ልጅ አንቺ ማትኖሪበትን ሰዓት አጣርታ፣ እንግዲህ መለየት አይከብዳትም። አንቺ ማትኖሪበትን ሰዓት አጣርታ ሰተት ብላ ብሩክ ቤት ብቻውን ባለ ሰዓት ልትመጣ ትችላለች። ደግነቱ አሁን ሚፍታ ምናምን ነገር መጥቷል፣ እነ ፍፄ ምናምን ነገር ይኖራሉ። ብቻ ግን አንቺ ነሽ እንዲሁም ልጅቷ ማለት ነው የራሳቸውን ነገር እንድታስታውስ እያደረግሽ ያለሽው። ይህም ቤት በምንም ተአምር ማስታወስ የለባትም። ማን ነበረች ስሟ? አብሳላት እና ማለት ነው ጀስት ሀይሚ በቃ ምንም ልታዝኝላት ትቻለሽ። በቃ ግን ተይ፣ ገደብ አለው። አዘኔታ ምናምን ነገር ገደብ አለው። ተረጋጋ እያልኩ ነው። መረጋጋት አልፈለግክም። ሌላ ነገር አታስመስለው። በቃ መረጋጋት ከፈለግ ተረጋጋ። በጣም የተጎዳሁበት ነገር ነው በህይወቴ እኮ። በቃ ዝም በል። ብቻህን አይደለም የተጎዳኸው፣ ብቻህን አይደለም የተጎዳኸው። ገባ? እንዴት ብሎ ይረጋጋ? ቆይ ሀይሚ እንዴት ብሎ ይረጋጋ? ይሄ ልጅ እኮ ማለት ነው በዚች ልጅ ምክንያት ለጥቂት አንቺን ሊያጣ የነበረበት አይነት ሲቹዌሽን ውስጥ ገብቶ ነበር፣ በዚች ልጅ በአብሳላት ምክንያት። እና ዛሬ ድጋሚ ወደ ቤት ምናምን ነገር መታ ሲያይ እንዴት ነው ሊረጋጋ የሚችለው? ድጋሚ እኮ አንቺን ላጣ እችላለሁ የሚል ፍርሃት ይቀሰቀስበታል። ምክንያቱም ያለፈ ቁስል አለው ይሄ ልጅ እና ሊረጋጋ አይችልም። ጀስት በኋላ ላይ ሰከን ብላችሁ ምናምን ነገር ነገሩን በውይይት ትጨርሱታላችሁ። እነሚፍታ ምናምን ነገር ሲመጡ ይመክራሉ ብዬ አስባለሁ እናንተን። እና እንደዛ ነው ሊሆን የሚችለው እንጂ እንደዚህ ሴት አምጥተሽበት ምናምን ነገር ጭራሽ ከአንቺ ሆኖ ሊረጋጋ አይችልም። ብቻ ለማንኛውም ግን ውጪ ስትባል መውጣቷ በራሱ በጣም ትልቅ ነገር ነው። በጣም ደስ ያለኝ ነገር ይሄ ነው። ብቻ ለማንኛውም ደስ ብሎኛል በዛሬ ቪዲዮ ብሩክ የወሰነው ውሳኔ፣ ልጅቷም እሺ ብላ ምናምን ነገር መውጣቷ። የዛሬ ቪዲዮ ግን ይሄን ይመስል ነበር። ከተመቻችሁ ውስጥ የብሩክ ውሳኔ ምናምን ነገር ከተመቻችሁ የኔም አስተያየቶች ከተመቻችሁ ላይክ በማድረግ ቪዲዮን እንዘጋለን። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላም ብያችሁ ነው የገባሁት፣ ግን ጌታ ኢየሱስ ሰላም አላልኩም። ብቻ እሺ ሰላም ካላልኩም ይቅርታ። በቀጣይ ቪዲዮ እንገናኛለን። ደህና ቆዩልኝ። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ይመቻችሁ።